ይህ አባዜ ልዩ ነው። ፕሬዚደንት ዶናልድ ትራምፕ የክሬሚያ ልሳነ ምድር በራሽያ መዳፍ ውስጥ በዘላቂነት መቆየት ጦርነቱን የማቆም የሰላም ሐሳቡ አካል ነው ሲሉ በይፋ አረጋገጡም። ይህ በእንዲህ እንዳለም ዛሬ ከሰዓት የአሜሪካው ልዩ ልዑክ ስቲቭ ዊትኮፍ ከፕሬዚደንት ቭላዲሚር ፑቲን ጋር በክሬምሊን ተገናኝተው በዩክሬንና ራሽያ መካከል ቀጥተኛ የፊት ለፊት ድርድሮችን ለማስቀጠል መወያየታቸው ተገለጸ። በክሬምሊን 3 ሰዓት የፈጀው ይህ ውይይት ገንቢና በጣም ጠቃሚ እንደነበረ በውይይቱ ላይ ታዳሚና የቭላዲሚር ፑቲን ቁልፍ ረዳት የሆኑት ዩሪ ኡሻኮቭ ተናግረዋል። ፕሬዚደንት ዶናልድ ትራምፕ ለታይም መጽሔት በሰጡት ቃለ ምልልሳቸው የክሬሚያ ልሳነ ምድር በራሽያ ግዛት ሆኖ እንደሚቀጥል ዘለንስኪም ይረዳሉ ብለዋል። አያይዘውም በነገው ዕለት ሮም በሚካሄደው የሮማው ርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ሥነ ሥርዓት ውጪ ከዩክሬኑ አቻቸው ፕሬዚደንት ቮሎዶሚር ዘለንስኪ ጋር ተገናኝተው እንደሚነጋገሩ ገልጸዋል። በነገው የርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ሥነ ሥርዓት ላይ ከሚገኙ የዓለም መሪዎች መካከል የአሜሪካው ፕሬዚደንት ዶናልድ ትራምፕና የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪና ባለቤታቸው ቀዳማዊት እመቤት ይገኙበታል። እንደዚሁም የፈረንሳዩ ፕሬዚደንት ማክሮን እንደሚገኙም ታውቋል። አሜሪካ የሰላም ዕቅዷ አካል አድርጋ ክሬሚያ ልሳነ ምድርን የራሽያ የግዛት አንድነት አካል አድርጋ ለማወቅ መዘጋጀቷም ዩክሬንና አውሮፓውያኖችን ማስቆጣትና ማስደንገጡ ታውቋል። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ክሬሚያ ልሳነ ምድር በምንምና በምንም ምክንያት የራሽያ እንድትሆን አንፈቅድም፣ ልሳነ ምድሯ የዩክሬን ግዛት አካል ናት ሲሉ መናገራቸውን ተከትሎም ፕሬዚደንት ዶናልድ ትራምፕ በከፍተኛ ቁጣ የኪየቭን መንግሥት ማውገዛቸው የሚታወስ ነው። ዳንኤል እንደሰማው ነው። አሁን በግልጽ አሜሪካ ያቀረበችው ሐሳብ ወይም የሰላም ሐሳቧ በምን መንገድ ይህን ጦርነት እልባት ለመስጠት እየሄደ እንዳለ አሁን በደንብ የሚታይ ነው። እንደሰማው የክሬሚያ ልሳነ ምድር በ2014 በፈረንጅ አቆጣጠር ጀምሮ በራሽያ እጅ የሚገኝ ነው። ስለዚህም አሁን አሜሪካ ይህ ልሳነ ምድር በራሽያ እጅ በቆየባቸው 11 ዓመታት የአሜሪካ አቋም የጆ ባይደን አስተዳደር ወይም ከሳቸውን በፊት የነበረው በጣም ጽኑ ነው። ያም የዩክሬን ግዛት መሆኑንና ራሽያ በኃይል ወራ የያዘችው ግዛት አድርጎ ነበር የሚቆጥረው። ማዕቀቦችም ተጥለዋል። ራሽያ በፊት የበለጸጉት 8 አገሮች አባል ነበረች። በኋላ ላይ ከዚህ የበለጸጉ ሀገሮች መካከል እንድትወገድ ምክንያት የሆነ ክስተት መሆኑ ይታወቃል። አሁን ዶናልድ ትራምፕ የሰላም እቅዳቸው አካል ሆኖ ይህንን ከ10 ዓመት በላይ የዘለቀ የአሜሪካንን ፖሊሲ በመቀየር የክሬሚያ ልሳነ ምድር የራሽያ ግዛት መሆኑን እውቅና እንደሚሰጡና ይህንንም ዘለንስኪ እንደሚረዱ ነው አሁን የተናገሩት። ስለዚህ በነገው ዕለት ሮም ላይ በቀብሩ ስነ ስርዓት መካከል አግኝቼ አነጋግራቸዋለሁ ብለዋል። በዜናው ላይ እንደሰማነው ነገሮች እዚህ ላይ ነው ያሉት። በዊትኮፍ ደግሞ ከክሬምሊን የሰማነው አሁን በጣም ዶናልድ ትራምፕ ይህን ጦርነት በስልጣናቸው የመጀመሪያ 100 ቀናት ለመፍታት አቅደው ነው የተነሱት። 4 እና 5 ቀን ነው የሚቀራቸው። በዚህ ጊዜ ውስጥ ተኩስ አቁም እንዲደረስ በከፍተኛ ፍጥነት እየሰሩ ነው። ስለዚህ አሁን የሰላም እቅዳቸው ሪሊ በሚታይ ሁኔታ እግር እያወጣ ነው። ብቸኛ መሰናክል ሆኖ ሊጎትተው ወይም ሊያስቀረው የሚችለው ነገር በዩክሬንና በአውሮፓ ህብረት በኩል ያለው ተቃውሞ ነው እና ይህንን ሁኔታ በምን መንገድ ይወጡታል የሚለውን እንግዲህ የሂደት ጉዳይ ነው። ያው ነገም ተገናኝተን እንነጋገራለን ብለዋል። በአጋጣሚ ደግሞ ዛሬ የኪየቭ ከተማ ከንቲባ ከራሽያ ከፍተኛ የመንግስት ባለስልጣኖች አንዱ የሚባሉት የኪየቭ ከንቲባ ለሰላም ሲባል
ዩክሬን መሬት መስጠት ወይም ግዛት መስጠት ይኖርባታል የሚል ድምጻቸውን ለማሰማት ደፍረዋል እና እነዚህ ሁሉ ተደምረው የሚቀጥሉት ጥቂት ቀናት ወይም ጥቂት ሳምንታት ይህንን ጦርነት ከማስቆም አኳያ ትልቅ ምዕራፍ የሚገለጥ ይመስለኛል። ዳንኤል ዓለም አሁን እንግዲህ ሞስኮ በ2014 የራሷ ግዛት አድርጋ የጠቀለቻትን የክሬሚያ ልሳነ ምድርን በራሻ የግዛት አንድነት ስር እንዲሆን ወይም መሆኑ እንዲረጋገጥ የሚለውን ሐሳብ አሜሪካ አቅርባ ነበር። ነገር ግን ዩክሬን ሐሳብ እውቅና አልሰጥም ማለቷ ይታወቃልና ስለዚህ ዓለም ዩክሬን የክሬሚያ ልሳነ ምድርን በራሻ የግዛት አንድነት ስር እንዲሆን ልትስማማ ትችላለች ወይ? ይሄ ትክክለኛ ጥያቄ ነው ዳንኤል። ቤዚካሊ ጥያቄው ይሄ ነው። ይሄ የአሜሪካ የሰላም ሐሳብ ወይም የሰላም ሂደት ፋይዳ ሊኖረውና ፍሬ ሊያፈራ የሚችለው ከዩክሬን ሊሰጡ በሚችሉ ምላሾች ነው። ከዚህ ቀደምም ዊትኮፍ ተናግረው ነበረ። የክሬሚያ ልሳነ ምድር ጉዳይ ብቻ ሳይሆን አራቱ ግዛቶችም ምንድነው አራቱ ግዛቶችም ዛፖሪዥያ፣ ኬርሶን፣ ዶኔትስክና ሉሃንስክም ከ70 እስከ 95 በመቶ በራሽያ የተያዙ ቢሆንም አራቱ በተለያየ ደረጃ ማለት ነው። ራሽያ መጀመሪያ ላይ እነዚህን ግዛቶች በህገ መንግስቷ ወይም ደግሞ በፓርላማ አጽድቃ ፕሬዚደንቱን ማጽድቀው የራሽያ አካል ተብለው ታውጀዋል። ስለዚህ ኦልሬዲ እንደ ራሷ ግዛት ስለምትቆጥራቸው ወደ ሰላም ድርድር መሄድ ካለብን ቀሪዎቹ በእጅ ያልገቡ ግዛቶችን የነዚህን የአራቱን ቀሪ አካላት ዩክሬን በገዛ ፍቃዷ ወታደሯን ስባ በማውጣት እንድታስረክበኝ የሚል ነው። የምታስረክበኝ ሁኔታ ግን ከሌለ እነዚህን ግዛቶችን ነው የምትለው ራሽያ በእጄ እስካስገባ ድረስ የምቀመጠው የሰላም ድርድር የለም የሚል አቋም ነበራት። አሁን ራሽያ ይሄንን ጥያቄ አንስታለች። በእጇ ያሉትን እንደያዘች በሷ እጅ የሌሉትን ደግሞ ዩክሬን እንደያዘች ጦርነቱ እዛ ላይ እንዲቆምና አዲሱ የጋራ ድንበራቸው እንዲሆን ወስነዋል ማለት ነው። በራሽያ በኩል አዲሱ የራሽያና የዩክሬን ድንበር የሁለቱ ሀገራት ጦር ግንባር ባለበት መስመር ተከትሎ ይሆናል ማለት ነው። በመካከሉ አንዳንድ ሰፈሮችን ይሄኛው ወደዚህ ይጠቃለል ያኛው ወደዚህ የሚል ነገር ሊኖር ይችላል እና ይሄንንም በተመለከተ ይሄም ራሱ ተግባራዊ ሊሆን የሚችለው ዊትኮፍ በአንድ ወቅት እንዳሉት ኦልሬዲ እነዚህ ራሽያ በእጇ የገቡት የእነዚህን ግዛቶች የሷ እንደሆነ መቀበል ከዩክሬን ይጠበቃል። ዩክሬን አሁንም እንደ ራሽያ ግዛትነት እነሱንም የማታውቅ ከሆነ ምንድነው በራሽያና በዩክሬን መካከልም አሁን እንግዲህ እንደሚጀመር ተስፋ ተደርጎ ውይይት እየተደረገ ነው። ቀደም ሲል ከ3-4 ቀን በፊት ፕሬዚደንት ቭላዲሚር ፑቲን መጀመሪያ ከዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ጋር ቁጭ ብያ ልደራደር፣ ምክንያቱም ህገወጥ ነው፣ ምርጫ አላካሄደም፣ የምርጫ ዘመኑ አልቋል የሚል ጥያቄ ነበራቸው። ይህንንም ጥያቄያቸውን ተከትሎ የተባበሩት መንግስታት የሚቆጣጠረው የሽግግር መንግስት በዛች ሀገር እንዲመሰረትና ከዛ ምርጫ አካሄዶ ከምርጫ በኋላ ከሚመጣ ህጋዊ መንግስት ጋር ነው ለድርድር የምቀመጠው ስምምነትም የምፈራረመው የሚል አቋማቸውን አራምደው የተፈጠረውን እናውቃለን። አሁን ከዛ ሁሉ ተመልሰው ከራሱ ከፕሬዚደንት ቮሎዲሚር ዜሌንስኪ ጋር በዚህ በዩክሬን ጦርነት ሰላም ጉዳይ ላይ ቀጥታ ፊት ለፊት ተገናኝተው ለመነጋገር ፈቃደኛውም ዝግጁ መሆናቸውን ቭላዲሚር ፑቲን ገልጸዋል። ይሄ ራሱ ትልቅ እንቅፋት ያነሳ ነው። አሁን በክሬምሊን ዊትኮፍ ከፑቲን ጋር ያደረጉት ውይይትም በዚህ ላይ የተመሰረተ ነው። ስለዚህ አሁን በቀጥታ እነዚህ ሁለት ሀገሮች ለድርድር የሚቀመጡበት ሁኔታ ለሰላም ድርድር የሚቀመጡበት ሁኔታ እየተመቻቸ ነው። ይሁን እንጂ ዜሌንስኪ
የክሬሚያ ልሳነ ምድርንም ሆነ ኦልሬዲ ራሽያ ያዘቻቸውን የአራቱን ግዛት አካላት የራሽያ እንደሆኑ ፈቅዶ የማይቀበል ከሆነ የሰላም ስምምነቱ የመቀጠል እድል ላይኖር ይችላል። ስለዚህ አንተም ጥያቄውን እንዳነሳኸው ይሄም በተመለከተ አሜሪካ ከአውሮፓውያንና ከራሷ ከዩክሬን ጋር ተደራድራ የግድ አንዳች መቻቻል ልታገኝለት የሚገባ ቻሌንጅ ነው የሚሆነው እና ጉዳዩ ያለው በዚህ ላይ ነው እና ጥያቄው ትክክለኛ ጥያቄ ነው። ነገር ግን ከሁለት ቀን በፊት ቮሎዲሚር ዜሌንስኪ በሕገ መንግሥቱ ውስጥ ያለ ነው ክሬሚያ ልሳነ ምድር የዩክሬን አካል ነው። ይሁን ከተባለ እንኳ ጉዳዩ ለሕዝብ ውሳኔ መቅረብ አለበት የሚል ነው በወቅቱ እሳቸው የተናገሩት። ለሕዝብ ውሳኔ ይቅረብ ማለት የዩክሬን ሕዝብ ክሬሚያ ልሳነ ምድር የዩክሬን ነው ወይስ የራሽያ ብሎ ድምፅ የሚሰጥበት ሁኔታ ማለት ነው። ስለዚህ ይሄ በጣም ትልቁ ስታምብሊንግ ብሎክ ነው። ይህንን ውይይት ሊያደናቅፍ የሚችል ትልቅ ችግር ሊባል የሚችለው እንግዲህ አሁን በዩክሬን በኩል ያለው ምላሽ ነው። ይህም በተመለከተ ዶናልድ ትራምፕ አሁን እንደሰማው ለታይም በሰጡት መግለጫ ክሬሚያ ልሳነ ምድር የራሽያ እንደሚሆንና እኛም ያንን እንደምናውቅ እናም እሷም ይህንን ማወቅ እንዳለባት ትረዳለች ነው ያሉት ዩክሬንን። ስለዚህ በነገው ዕለት ተገናኝተው የሚነጋገሩትን ሰምተን ሰሞኑን የሚካሄዱትን ድርድሮች፣ ውይይቶች መከታተል ይኖርብናል ማለት ነው። አለበለዚያ ግን እንዳልከው ትልቁ ጥያቄ አሁን ዩክሬን ይህንን ሁኔታ በእንቢተኛነት ትቀጥላለች ወይስ ቀጥላ ምን ታደርጋለች የሚለው ነው። በጣም ጥሩ ዓለም። ለማጠቃለል ያክል እንግዲህ አሁን ዩክሬን የቀረበላትን የሰላም ሀሳብ የማትቀበል ከሆነ ቀጥሎ ምን አይነት ነገሮች ሊፈጠሩ ይችላሉ? እንደገናም ደግሞ አሜሪካስ ከምታደርገው በሰላም የማደራደር ሀሳብ ራሷንስ ልታገል ትችላለች ወይ? 100% ይህንን በተጨባጭ ደጋግመው በተዋረድ የአሜሪካ መሪዎች ሁሉ ያሉት ነው። ዶናልድ ትራምፕ፣ ምክትል ፕሬዚዳንታቸው ጄዲ ቫንስ፣ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሶስቱም ያሉት ነገር አሜሪካ እዚህ ለዘላለም አትቆይም። በዚህ ጉዳይ ላይ ይቻላል ይህን ጦርነት ማቆም የሚቻል ከሆነ ይህን ጦርነት ለማቆም የፈለግን የጣርን በከፍተኛ ባለስልጣን ደረጃ ጊዜ ወስደን የታገለን እኛ ነን። እኛ ልናቆመው ካልቻልን ጦርነቱ ሊቆም አይችልም ማለት ነው የሚል ነው። ስለዚህ አሜሪካ አዎ የዩክሬን ጦርነትን የማቆም ጥረቷን ልታቆምና ፊቷን ልታዞር ትችላለች። አሁን አደጋው ምንድን ነው? ይሄን ስታደርግ ለምሳሌ ዶናልድ ትራምፕ ምን ብለዋል? ራሽያ ኮንሴሽን ከማድረግ አኳያ፣ አቋሟን ከማለዘብ አኳያ፣ ከመገፋት አኳያ በጣም ተባባሪ ናት ብለው ገልጸዋል ራሽያን። ምክንያቱም እሳቸው እንዳዩት ራሽያ መላ ዩክሬንን መውሰድ ትችላለች ብለው ነው የሚያምኑት። ራሽያ የዓላማ እንደሌላት ወይም ይሄን እንደማታደርግ ገልጻልናለች። አራቱ ግዛቶች ላይ እንኳ የቀሯትን ግዛቶች ለመተው ተስማምታለች። ስለዚህ አሁን በራሽያ በኩል እሽባይ ተገፊነት እና እሽባይነት አለ ብለው በተናገሩት መጠን ከዩክሬን ደግሞ የሚጠብቁት የክሬሚያ ልሳነ ምድርን በቃ በራሽያ ኦልሬዲ ዲፋክቶ ከ10 ዓመት በላይ ይዛው የቆየችው ነው። አንድ ጥይት መተኮስ ሳያስፈልጋት ተቆጣጠረችው ነው። አሁንም ከያዘችው ግዛት ላይ ለማስወጣት የሚያስችል ምንም አይነት ሁኔታ የለም። ስለዚህ ይህን ሪያሊቲ በመቀበል በየሳምንቱ በዚህ ጦርነት ተነሳ 5000 ወታደሮች ያልቃሉ ነው የሚሉት እሳቸው። ይሄ የስጋ መፍጫ ጦርነት መቀጠሉ ፋይዳው ምንድን ነው? አሁን ራሽያ ከያዘቻቸው ግዛቶች ማስወጣት ትችያለሽ? ምክንያቱም አሜሪካ ይሄ ጦርነት ይሄን አይደለም ብላለች። በሰላም ላለያያችሁ ካልቻልኩ ደግሞ የራሳችሁና የዩክሬንና የአውሮፓ ጉዳይ ነው ብላለች። ስለዚህ አሁን ዩክሬን በዚህ ሁኔታ ምላሽ ብትሰጥና ከአሜሪካ ጋር ግጭት ውስጥ ብትገባ አሜሪካ ከዚህ ዎክ አዌይ ብታደርግ ከዚህ ከሰላም ማደራደሩ ብትሄድ
ዩክሬንን ተጠያቂ አርጋት ነው የምትሄደው ማለት ነው። ያ ማለት ከዩክሬን ጎን አትቆምም፣ ወታደራዊም ሆነ የኢንተለጀንስ ድጋፏን የማትቀጥልበት ሁኔታ ይፈጠራል ማለት ነው አሜሪካን። ስለዚህ ዩክሬን እጣ ፈንታዋ እነዚህ ዲስአድቫንቴጆች ተጨምረው በጦር ሜዳ ላይ በጣም እንደ ኤሊ ዘገምተኛም ቢሆን ያላቋረጠ ድል እያገኘች ያለችው ራሽያ ጦርነቱን እንድትቀጥል እድል ይሰጣታል። ሊሆን የሚችለው ሂደቱም ቀን እያለፈ በሄደ ቁጥር የራሽያ ድብደባ ወይም ደግሞ በሁለቱ ግጭት ወታደሮች ይሞታሉ፣ ተጨማሪ መሬት ይያዛል፣ ነገሮች እየተለወጡ ነው የሚሄዱት እና ለዩክሬን ያስቀመጡት አማራጭ ይሄ ነው እና አደጋው ምንድነው? በዩክሬን እምቢተኛነት በአሜሪካ ኮንቴክስት ነው የምነግርህ። በዩክሬን እምቢተኛነት ምክንያት አሜሪካ ውይይቱን ለማቋረጥ ከተገደደች አንድ ከዩክሬን ጎን ወታደራዊ ድጋፍ የማትሰጥበት ሁኔታ ይመጣል። ሁለት ደግሞ ከራሽያ ጋር ያላትን ዲፕሎማሲያዊ ግንኙነት የማሻሻልና ሌሎች ዓለም አቀፋዊ የዲፕሎማሲያዊ ግንኙነትና የኢኮኖሚ ውሎችና ፕሮጀክቶችን ተፈራርሞ በወዳጅነት የመቀጠል እድል አላት። እነዚህን ደምረ ስታይ ለዩክሬን መልካም አይመስልም። ዳንኤል፣ ሁኔታው ይሄ ነው። በጣም ጥሩ ዓለም፣ ለትንታኔው በጣም አመሰግናለሁ። እንግዲህ የድርድሩን ሁኔታ እየተከታተልን ለአዋዜ ልዩ አድማጭ ተመልካቾቻችን የምናቀርብ ይሆናል። መልካም ጊዜ ይሆንልህ። መልካም ጊዜ ዳኒ። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሰረት ልታገኙን ትችላላችሁ። አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጉ። አዋዜ ልዩ ዜና በልዩ ማለት ነው።